እና በዚህ ጉዳይ እንነጋገር ወንድሜ ና እንነጋገር እና ሊቅ የተባለ በሙሉ ተሰብስቦ መምጣት ይችላል ሊቅ የተባለ 4 አይና 5 አይና ተሰብስቦ መምጣት ይችላል እስቲ አምጣ ዳቦ እየሰዋ ኃጢአት ያስተሰርያል የሚል ትምህርት አምጣ በጌታ በኢየሱስ ስም ስራችሁ ይፍረስ ለዓለም ሁሉ ህይወት ለመሆን በቀራንዮ እንደተሰዋ ለደህንነታችን የምንሰዋው ይህ ነው ይላል ይሄ በጣም በጣም አደገኛ ነው ተመልከቱ ቅዳሴ ዮሐንስ አፈወርቅ ይሄን የምትሰሙ ካህናት መነኮሳት ዲያቆናት ነገ ጧት ገብተ ይሄ የነገርኩህን ቁጭ ብለ አንብበው ከመነግር የእግዚአብሔር ቃል ጋር አነጻጸው ቅዳሴ ዮሐንስ አፈወርቅ ጸሎተ ፈትቶ ላይ 364 ገልጽ ምናልባት የገጹ አንዳንዴ መጽሐፉን ሲታተም ልዩነት ሊያመጣ ይችላል እኔ ያስኩት ግን ጥንታዊውን የቆየውን ነው ሌላ ሐሳብ እንዳመጡ የቆየውን በሁሉም አድባራት ለጥቅም የሚውለውን መጽሐፈ ቅዳሴ ነው እየነገርኳችሁ ያለሁት የድሮ ለዓለሙ ሁሉ ህይወት ለመሆን በቀራንዮ እንደተሰዋ ለደህንነታችን የምንሰዋው ይህ ነው በቀራንዮ የተሰዋው መስዋዕት ኢየሱስ መሆኑን አውቀዋል እሱ ግን አይበቃም ብለው አሁን ለደህንነታችን የምንሰዋው ይህ ነው ይላል ማለት ነው እነዚህ ሰዎች በተሰዋው ጌታ በኢየሱስ ክርስቶስ አያምኑም እነሱ በሚያገላብጧት ትንሽ ዳቦ በዛ ስሬት ይመጣል መዳን ይመጣል ብለው ነው የሚያምኑት ማለት ነው ከዚህ ውስጥ አምልጥ ነው ማለት ከዚህ ውስጥ ውጣ ነው ማለት ገብቷችኋል እያልኩ ያለሁት በተለይ ኦርቶዶክሳውያን በግልጽ እኮ ነው እነዚህን እንዳለ አሁን ይሄንን ቪዲዮ እንደጨረስኩኝ ትዝታው ሳሙኤል ፔጅ ላይ ፌስቡክ ላይ እለጥፍላችኋለሁ ሁሉንም አሁን ያነበብኩላችሁ በሙሉ ትዝታው ሳሙኤል ፔጅ ላይ ገብታችሁ ፌስቡክ ላይ ታዩታላችሁ ከቻልኩኝ ቲክቶክም ላይ አቀናብሬ እዛም ላይ ለቅላችኋለሁ ለዓለም ሁሉ ህይወት ለመሆን በቀራንዮ እንደተሰዋ በግዙ ልበልላችሁ እስቲ ዝንቱ ውእቱ ዘንህነ ንሰውኦ ለመድኃኒትነ ለመዳናችን ምን ሰዋው ይህ መስዋዕት ነው ምኑን ይዞ ነው የሚለው ዳቦ ይዞ በከመ ተሶአ በቀራንዮ ለህይወተ ኩሉ ዓለም አኮ በከመ ትሬይዎ ለዝንቱ ህብስት ከመ ህብስት ምድራዊ እንደ ምድራዊ ህብስት አይደለም ኃጢአት የሚያስተሰርይ ነው ይላል ማለት ለደህንነታችን የምንሰዋው ይህ ነው አይዘገንንም ወንድሜ በአዲስ ኪዳን ዘመን ቤተክርስቲያን በሚል ቅርጽ ውስጥ ሰው ዳቦ ይዞ ለደህንነት የምንሰዋው ይሄንን ነው ይላል እና በዚህ ጉዳይ እንነጋገር ወንድሜ ና እንነጋገር እና ሊቅ የተባለ በሙሉ ተሰብስቦ መምጣት ይችላል ሊቅ የተባለ 4 አይና 5 አይና ተሰብስቦ መምጣት ይችላል እስቲ አምጣ ዳቦ እየሰዋ ኃጢአት ያስተሰርያል የሚል ትምህርት አምጣ በጌታ በኢየሱስ ስም ስራችሁ ይፍረስ እሺ ዲዮስቆሮስ ቅዳሴ ዲዮስቆሮስ 418ኛው ገጽ ላይ በግ ይምጣ በአይናችን እንድናየው እጃችን እንድናርደው በእርሱም ደስ ይለን ዘንድ በግ ይምጣ ንርአዮ በአይንት ወንጥብሆ በአይዳው ከመ ንትፈሳ ቦቱ ዲዮስቆሮስ ላይ ቅድም አቅርቤዋለሁኝ እነዚህን ፖስት አድርግላችኋለሁ ማለት ነው የተሳሳተው የቁርባን ትምህርት አስተምሮ እሳት ነው ይገላል ያጠፋል ወላፈን ነው ፍም መጉረስ ነው ይልሃል በቃ በዚህ በኩል ያስፈራራል በዚህ በኩል ልትድንበት የተሰጠህ ነው አሁን ስንሰዋው ይሄ ለኃጢአት ማስተስሪያ ይሆናል በዳቦ ኃጢአት አይስተሰርም አንተ በምትቆርሰው ዳቦ ኃጢአት አይስተሰርም የእግዚአብሔር ልጅ ኢየሱስ ክርስቶስ አንድ ጊዜ ለዘላለም ደም አፍስሶ በመስቀል ላይ መስዋዕት ሆኖ በሰራው የማዳን ስራ በእርሱ በማመን የኃጢአት ስርየትና ይቅርታ ይሰጣል እንጂ ቄስ በቆረሰው በፈተተው ዳቦ በኩል ስርየት የለም እምትሰማ ከሆነ ስማ የዘላለም ህይወት መውረስ የምትፈልግ ከሆነ ሳላመቻምች እነግራለሁ ስማ ስለዚህ እዛ ጋር ታቦት የሚሉትን ጉዳይ ምታፈርሰው እዚህ ጋር ቁርባን ብለው የሰሩትን የሌለ ወንጀል እሱ ሲፈርስም ለመታሰቢያ ብሎ ጌታ ኢየሱስ የተናገረውን ሲገባ ይሄ ለመታሰቢያ የሚለው ቃል ደግሞ ላንብብላችሁ የሉቃስ ወንጌል ምዕራፍ 22 ላይ እንዲህ ይላል ከቁጥር 14 ጀምሮ ሙሉውን ታገኙታላችሁ እኔ የምፈልገው ቃል ከቁጥር 16 ጀምሮ ያለው ነው ጽዋውንም ተቀበለ አመስግኖም ይህንን ካችሁ በመካከላችሁም ተካፈሉ ትላችኋለሁና የእግዚአብሔር መንግስት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ እንጀራንም አንስቶ አመሰገነ ቆርሶም ለሰጣቸውና ስለእናንተ የሚሰጠው ሥጋ ይህ ነው ይህን ለመታሰቢያዬ አድርጉት ለምኔ ለመታሰቢያ አድርጉት ለስሬት ለኃጢአት ስሬት አድርጉት መስዋዕት እያላችሁ ቀልዱ አለ እሱ እኮ አርብ ሊሰቀል ነው ይህንን ስርዓት ለሐዋርያት ሲሰጥ ምናየው እንዲህ ለመታሰቢያዬ አድርጉት ቁጥር 19 ላይ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን
ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት ብሎ ይናገራል ስለ ይሁዳ። ስለዚህ ጌታ ኢየሱስ በኖርማል ቴብል ላይ በኖርማል ጠረጴዛ ላይ በሰው ቤት አርብ ሊሰቀል ሐሙስ የሰራው ስርዓት ነው የጌታ እራት ተብሎ የተጠራው። ሐዋርያው ጳውሎስም በአንደኛ ቆሮንቶስ ምዕራፍ 11 ላይ የሚናገረው ይህንን እውነት ነው። ወገኖቼ መዳን በሌላ በማንም የለም፣ ምንድነው በክርስቶስ ኢየሱስ አምነን። ለዓለም የተሰጠ አብ የሰጠው መድኃኒት ልጁን ኢየሱስ ክርስቶስን፣ ሌላ የመዳኛ መንገድ የለም። ስታምነው ትድናለህ። በቃ